አንደኛውና የመጀመሪያው ጥያቄ አንዲት ሴት ልጅ ባሏ መውለድ ካልቻለ ፍች መጠየቅ ትችላለች ወይስ አትችልም? መውለድ ስለማይችል እሱ ፈታኝ ብላ የፍች ጥያቄ ማቅረብ ትችላለች ወይስ አትችልም? ወደ ፍች ከመሄድ በፊት መመካከርና ሙሐወላ ማድረግ ጉዳዩን መፍታት በሚቻልበት መልኩ መፍታት ይቻላል። በምን አንደኛ የህክምና ጉዳይ ከሆነ ህክምና የሚያስተካክለው ከሆነ ከባልሽ ጋር ያለውን ጉዳይ በህክምና መፍታት ጉዳይ ላይ እውቀት ያላቸውን ሰዎች ሙክተስ የሆኑ ለዒላጅ በህክምናው ላይ ያሉ ጦቢቦችን ዶክተሮችን ማማከርና ተዳዊ ማድረግ መድኃኒትን መጠቀም ይገባል። ከዛም ደግሞ ቤተሰቦችና አቃሪቦችን ቅርብ የሆኑ ሰዎችን ለምክርም ለምንም መሽራ ማድረግ እነሱን ያስፈልጋል። ከዛ ይሄ ሁሉ ካላዋጣና ይሄ ሁሉ ካልሆነ የመጨረሻው እርምጃ መፋታት ይሆናል። መፋታት ካልወለደ ምክንያት ስለሚሆን ይፈቀዳል፣ ይቻላል፣ ሸሪዓው ይፈቅድልሻል ማለት ነው። ሁለተኛው ጥያቄ በረመዷን ከሚስቴ ጋር ከሱሁር በኋላ አብሬ መተኛት እችላለሁ ወይስ አልችልም? አብሮ መተኛት ተቃቅፎ መተኛት ይቻላል፣ ግን ስህተት ሊፈጠር ይችላል። ስህተቱ ከተፈጠረ 60 ቀን ነው የሚያጾማችሁ፣ ሁለታችሁንም 60 ቀን ነው የሚያጾማችሁና እኛ አንመክርም። በረመዳን ወቅት ከባለቤቴ ጋር መተኛት እችላለሁ ወይስ አልችልም? እንደው ዝም ብሎ ኧረ ዝም ብሎ አይደለም፣ በቁም ነገር መተኛት ትችላለህ። ቁም ነገሩ ባይሆን ማታ ፍጡር ካፈጠራችሁ በኋላ እስከሚነጋ ድረስ ኖርማል የነበራችሁበትን ህይወታችሁ መኖር ትችላላችሁ። ግንኙነት ታረጋላችሁ፣ ትጫወታላችሁ፣ ትላላችሁ። ከሰሁር በኋላ ግን አብሮ መተኛት ተቃቅፎ መተኛት ይቻላል፣ ግን ስህተት ሊፈጠር ይችላል። ስህተቱ ከተፈጠረ 60 ቀን ነው የሚያጾማችሁ፣ ሁለታችሁንም 60 ቀን ነው የሚያጾማችሁና እኛ አንመክርም። ባይሆን ነው ከሰሁር በኋላ ከተኛችሁም አንድ አልጋም ከተኛችሁ ራሳችሁን ችላችሁ የግላችሁ ብትተኙ እንመክራለን እንጂ እንትን አንመክር። ያው በረመዳን ወቅትም ያው ከፊጥራ በኋላ ግንኙነት ችግር የለውም። አዎ እስከሚነጋ ድረስ ፈጅሩ እስከሚወጣ አዛን ሱብሂ እስከሚደረግ ድረስ። ሶስተኛው ጥያቄ ሻወር ወስጄ ያለ ውዱእ ሶላት ብሰግድ ችግር አለው ወይስ የለውም? ሻወር ወስጄ እንደጨረስኩ ቀጥታ ውዱእ ሳላደርግ ሶላት ብሰግድ ይቻላል ወይስ አይቻልም? መጀመሪያ ንያው ምሳሌ ጀናባም ካለበት ወይም ደግሞ ዝም ብሎ ለንጽህናም የሚታጠብ ከሆነ ያው መላው ሰውነቴን ታጠባለሁ ውዱእም እዛው ይካተታል የሚል ሐሳብ ይዞ ከሆነ የታጠበው ይቻላል ማለት ነው። ይሄንን ሳያስብ ግን በአጋጣሚ ዝም ብሎ ታጠበ፣ ስለ ውዱእ ተዛላለውም አሁን ይሄ ውዱእ አልተደረገም ማለት ነው። ምክንያቱም እነመራነው ቢንያት ነው። መጀመሪያ ሰውነቴን በሙሉ ታጠባለሁኝ። ለምሳሌ ደክሟል፣ ላብ ይወጣዋል፣ ወይም ደግሞ ጀናባ ይኖርበትና ያንን ዝም ብሎ ይታጠባል። ስለ ውዱእ ያሰበው ነገር የለም። መጀመሪያ ማሰብ አለበት። እኔ አሁን የምታጠበው ለንጽህናም ይሁን ለውዱእም ጭምር እዛው እግር መንገዱ እንዲሆንልኝ ወይም ደግሞ ለጀናባም ቢሆን ጀናባ ሙሉ ሰውነቱ መታጠቡ ግድ ነው። የውዱእ አካሎች ይታጠባሉ ማለት ነው። ግን ንያ ውስጥ መግባት አለበት መጀመሪያ። ለጀናባውም ለውዱእም እንደሚተካለት ግን የውዱእ አካሉን ለይቶ ውዱእ አላረገም። ግን ንያው ላይ ለምሳሌ እንደ ባህር ቦታ ቢሆን ዘሎ ንያ አድርጎ ይገባል፣ ነዋኝቶ ይወጣል፣ ታጥቧል፣ ሙሉ ሰውነቱ ስለደረሰ ይሆንለታል ማለት ነው። ውጭ የሚደረገው ግን መጀመሪያ በሱናው መሰረት እስቲንጃ ይደረጋል። የውዱእ አካሎች በሙሉ ቅደም ተከተል የሚታጠበው ይታጠባል፣ የሚታበሰው ይታበሳል። ከዛ በኋላ ሙሉ ሰውነቱን ያጥባል ማለት ነው። ይሄ ነው በአግባቡ በሱናው መታጠብ ማለት። ግን አንድ ሰው ዝም ብሎ ያው መታጠብ ያልቀረም ይልና ውዱእን ግን አልነየተውም። ዝም ብሎ ማንኛውም ሰው ትጥበስ ያስፈልገው እንደሚታጠብ አጋጣሚ ታጠበ፣ ኋላ ግን ውዱእ እንዳላደረገ አስታወሰ። ውዱእ ያድርግ እንደገና። አራተኛ ጥያቄ መስገጃዬ ላይ የካዕባ ምልክት የካዕባ ሱራ ፎቶ አለች እና አይፈቀድም አይቻልም አሉኝ። ይሄ እንዴት ይታያል? ሩህ ያለው ነገር ሱራ ነው። ህይወት ያለው ነገር ሰውን ይመስል ከብትን ይመስል ሩህ ፈረስና ሀያን ይመስል ማለት ነው። ሩህ አውሬውም ቢሆን ሩህ ያለው ነገር ስሎ እዛ ምንጣፉ ላይ ቢያደርገው እዛ ላይ መስገድ ካራህ ነው ብለዋል። ካራሁ ደግሞ ካራህነቱ በጣም ይበላለጣል። በፊቱ ሲሆን በጣም ይጠላል። እሱን ኢባዳ ማድረግ ይመስላል። ተኋላው ሲሆን ይቀላል፣ ተቀኙ ሲሆን ተግራው ሲሆን
ንቀል አላኩል ያህል ይጠላል እንዲያለ ላይ ተሆነ ሩህ ያለው ካዕባ ሩህ ያለው ነገር አይደለም። ይሄ ችግር የለውም ማለት የሚወሰውስ ካልሆነ በስተቀር ግን የሚወሰውስ ካዕባ ብቻ ሳይሆን እንደው ዝንጉርጉር ነገር ላይ መስገድ ይጠላል ብለዋል። ለምን ሶላቱ ላይ ችግር ይፈጥራል፣ ልቡ ይወሰወስ። አንዳንድ ዑለማዎች ልሙጥ ሆነው ምንጣፍ ላይ እንጂ አይሰግዱም ነበር። አሁን ከሸይኽና ሙሐመድ አሊ አደም አይሰግዱም ነበር ነው ያቸውታል። እንትን ላይ ሸኾቹ ሻብዱ ሰላምም እኮ እንደዙ ናቸው። ሻብዱ ሰላም የሸኾ ጀለ ማሻአላህ እሳቸው እንደዚሁ ልሙጥ ነገር እንጂ መስጂድ ራሱ ሶላቸውን ይዘው ልሙጡን ሶላለቻቸው ያችን ንጥፍ ነው የሚያደርጉት። ይሄ ወራዕ ነው እንግዲህ ጥሩ አድርገው ይወሰውሳልና ነው አልሃትኒ ብለዋል። ቢአንቢጃንየት እንትን ጥለት ያለው ልብስ ሰጀብቷቸው አንድ ሰው ቡጀህም የሚባል ተሰገዱ በኋላ በጣም በጠላቻ አይን ወረወሩትና ይሄን ለሱ ወስዳችሁ ስጡት አሉት እንዳይከፋው ብሎ ማለት ሌላ ይስጠኛል። እሳቸው ያንንም ፈልገውት አይደለም መለሰብኝ ሀዲያን ብሎ ይቆጣል ብለው አምቢጃኒያ ማለት ጠላት የሌለው ማለት ነው። እሱን ይስጠኝ ብለው አዘዋል። ነብዩን እንኳን የሚያታልል የሚያዘናጋ ከሆነ ሌላውን ሰው ማዘናጋቱ አይቀርምና በሀገራችንም ያሉ መሻይኾች ፍቅህ ሲያቀሩን የነበሩ ደረሳን ይቆጡ ነበረ። እንደው ዘንጎርጎር ያለ ልብስ የሚለብስ ደረሳ ይቆጣሉ። ማሽነ ይባላል። ማሽነ ለምን እንትለብዛለህ? አምስተኛው ጥያቄ ጥፍርን ሂናም ሆነ ሌላ ቀለም ነገር መቀባት እንዴት ይታያል? ይፈቀዳል ወይስ አይፈቀድም? ይፈቀዳል። ባይሆን ግን ሸርጡ ምንድነው? ዛት ያለው ውሃን የሚከለክል ውዱም ላይ ትጥበትም ላይ ውሃን የሚከለክል እንዳይሆን ብቻ። ከዛ ውጭ ማንኛውም ማጥቆሪያ ነገር ቢያጠቁር፣ ቀይም ነገር ቢሆን፣ ቡኒ ነገርም ቢሆን ማንኛውም ነገር ጥፍር ላይ ያለን ጥፍርን መቀባት ይፈቀድላታል ሴት اذا لم يكن له جسم يمنع وصول الماء ውሃን መድረስ የሚከለክል ካልሆነ በስተቀር ውሃን የሚከለክል ውሃን መድረስን የሚከለክል ከሆነ ለውዱእና ለትጥበት ስለሚያስቸግር የትጥበትና የውዱእ ጊዜ ማስወገድያን ነገር ግዴታ ይሆናል ነው። ስድስተኛ ጥያቄ በሆነ አጋጣሚ ሚስቴን እኔ ያንቺ ወንድም ብያት ነበረ፣ እሷም ደግሞ እኔ ያንተ እህት አለችኝ። ይሄ ነገር እንዴት ይታያል? እኔ ያንቺ ባል ማለት ቀርቶ ትንሽ ወንድም ብል የበለጠ ልቀርብ እችላለሁ ብለህ እኔ ያንቺ ወንድም እያለሁልሽ አልካት፣ እሷም እኔ እህትህ እያለሁ አለች። ምንም ችግር የለውም። ምንም ችግር የለውም። እንደ እህቴ ነሽ ሲባል ነው። እንደ እህቴ ጋር መተኛት እንደማልችል አንቺም ጋር አልተኛም፣ እናቴ ጋር መተኛት እንደማልችል እንደ እሷ ነሽ፣ ከዛሬ በኋላ እንደ እናቴ ሁነሽብኛል፣ እንደ እህቴ አርጌሻለሁ፣ እንደዚያ ቆጥሬሻለሁ ካለና ጠቡን አስቦ ካደረገው እንጂ እናቴ አባቴ የተባባለ ነው እኮ ሰው የሚኖረው። ሰባተኛ ጥያቄ አንዲት እህታችን ያነሳችው ጥያቄ አለ። ባለቤቴ ሌላ ሀገር ነው የሚኖረው። እሱ ከሚልክልኝ ገንዘብ ሰደቃና ዘካም አወጣለሁ፣ ቤተሰቦችንም እረዳለሁ። እሱ ግን አያውቅም። ይሄ ነገር እንዴት ይታያል ትላለች። ዘካው ግዴታ ስለሆነ እሱ ማወቅና አለማወቅ ሸርጥ አይደለም። ባይሆን እሱ እያወጣ ከሆነስ ለአንቺ ከሚሰጠው ገንዘብ ጋር እያወጣ ከሆነስ እሱን ድግግሞሽ እንዳይሆንበት ተጠንቀቂ። ሰደቃ ለመስጠት ለቤተሰቦችሽ ለመርዳት ግን ማስፈቀድ አለብሽ። በተለይ ጠርቀም ያለ ነገር ከሆነ የምታደርጊው በፍጹም በሱ ገንዘብ አንቺ ሰደቃ ልትሰጪና ምንም አይገባሽም ሳታስፈቅጂ። ስምንተኛ ጥያቄ ልጅ ሲወለድ አቂቃ ማውጣት ግዴታ ነው ወይስ ፈርድ ነው? አይደለም። እንዴት ነው የሚታየው ይሄ ነገር? አቂቃ ግዴታ ዋጅብ አይደለም። እንዲህ ልትጨናነቁ አይገባችሁም። ካላችሁ ግን ከተረፋችሁ ግን ለወንድ ልጅ 2 በግ ለሴት ልጅ 1 በግ አድርጋችሁ ማረድ ሱና ነው። ዘጠነኛውና የመጨረሻው ጥያቄ ጫት እየቃሙ የሚደረግ ዱዓ ተቀባይነት አለው ወይስ የለውም? እንዴት ነው የሚታየው ይሄ ነገር? አይ እየቃምክ ነው ብሎ ዱዓ አይቀበለውም ማለት ይከብዳል። ላኪን ከጫት ጋር በተያያዘ ጫት የዱዓ መሳሪያ ነው ማለት የጃሂል ስራ ነው፣ የጃሂል አባባል ነው። ከጫት ጋር ምንም ግንኙነት የለውም። ግን ጫት የሚቅምን ሰው ዱዓውን አይቀበለውም አላህ ለማለት ይከብዳል፣ አይሆንም። ጫት ስተት ነው እንጂ ወንጀል ነው ሊሆን የሚችለው እንጂ ከዚያ ያለፈ የለም። አላህ ስብሓንሁ ወተዓላ ደግሞ ባሮቹን ይቀበላል፣ ያልፋቸዋል። ግን እንደተለመደው በሀገራችን የዱዓ መሳሪያ ተብሎ ጫት አምጥቶ ጫት ጀብቶ ዱዓ አድርግልኝ በጫት ዱዓ አስደረግኩኝ፣ ይሄ ትልቅ ስህተት ነው። ጥንቃቄ ሲካደሙ ዱዓ ሲያደርጉ ያ ዱዓ ይደርሳል። ምን ይከደማሉ? ያው ጫት መጣላቸው ከዚያ በኋላ ቡና ስታፈላቸው ማለት ነው። ለማንኛውም እሱን አታልምዱ። በተለይ አጅነቢና ባልሽ ከሆነ ምናልባት አባትሽ ወንድምሽ ከሆነ ቡና ፈላሽ ምናምን ተብሎ ላትወቀሽ ትችያለሽ። ግን አጅነቢ ወንዶች አጠገብ ጫታ እንትን አቅርቦ ቡና አፍልቶ
እነሱን መخدም በጣም የወረደ የወደቀ አሰራር ነው ባካችሁ ከዚህ ተጠንቀቁ ሁለተኛ ጥያቄ ኡስታዝ ኒቃብ ግዴታ ነው እንዴ አዎ ሶሒሁ ቀውል እኮ ግዴታ ነው የሚል ነው ሱና ነው የሚሉ ዑለማዎች ቢኖሩም ግዴታ ነው የሚለው ነው ማስረጃው ጠንካራው ግዴታ ነው በሚለው እሱ ነው ጠንካራ ማስረጃ ያለው